والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب باب الوليمة ملو باب لا ينهلنا من بلوغ المرام توسن حديث شيطانات وله شاهد عن أنس عند ابن ماجه إلى ضعيف الجامع عنده 950 حديث إلى حديثه يقرانه حديث انجدي ضعيف نو تبلوا كعبد الله بن مسعود رضي الله عنه يتلالف حديث نو يسرق مجب የመጀመሪያው ቀን ሐቅ ነው ሁለተኛው ቀን ሱና ነው ሶስተኛው ቀን ሱምዓ ሪያ እና ሱምዓ ይሆናል የሚል ሐዲስ ቀርተናል حديثه አይሰብትም ብለናል الإمام الحافظ ابن حجر رحمه الله من قالوا لزال عبد الله بن مسعود حديث في سنن ابن ماجه كأنس بن مالك يتلالف حديث ممسكر اللت حديث علالو يا حديث راسو دكاما ነው እንግዲህ ደካማና ደካማ ቢደጋገፍ ተያይዞ ዘፍ ይላሉ የሚያበረታው ነገር አይሆንም ضعيف رواه ابن ماجه من حديث أبي هريرة عن 915 حديث بسند ضعيف جدا قام يدكم بهنا سندنو ابن ماجه حديثون في سننه يزغبوا تلال ስለዚህ شديد الضعف كهنا ابن مسعود حديث يما برتات አቅም የለውም ስለዚህ ያን የሚخልፍ አثر አለ ብለናል ቡኻሪን ሙራጃዓ ይደረጋል ብለናል ቡኻሪ ምን ብለው ይተረጅማሉ 7 ቀን የደገሰ ወነህወሁ ይላሉ እንደው 7 ቀን የደገሰ ወይ ደግሞ ሰዎችን እየደገሰ የጠራ ነብያችን ሰለላሁ ዐለይሂ ወሰለም ለሚወቅት በየውሚን ወላ በየውመይን አሉ እንግዲህ ጀዝመን ቡኻሪ ሰርግን ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ሁለት ቀን ሶስት ቀን ብለው ምን አላረጉም ይላሉ አልወሰኑም ይሉና አثار ሳቢታ የሰበቱ አثارዎች ያመጣሉ አንተ ለሪያ ለሱምዓ አካል ሰራው በተለይ ዛሬ የምትጠራቸው ሰዎች ነገ የምትጠራቸው ሰዎች ከነገ ወዳ የምትጠራቸው ሰዎች የተለያዩ ከሆኑ እንደነሱ ብዙ ጀማዓ ያለው ሰው አለ እንደዛ ከሆነ ችግር የለበትም ስለዚህ ይሄኛው ሐዲሱ አለ መስበቱን ነው ኢሻራ የሚያደርጉት ይላሉ ሻሪህ صحيح البخاري እዛ ኪታብ ላይ ስለዚህ ይሄ ድግስ በሚመለከት ዙሪያ የተወሰነ ቀን የሚለው ሐዲስ አልሰበተም وعن صفية بنت شيبة قالت أولم النبي صلى الله عليه وسلم على بعض نسائه بمدين من شعير أخرجه البخاري الإمام البخاري أمستشان دمته سباه للتني حديث زقبه تاللال من طريق الثوري عن منصور بن صفية عن أمه صفية به عن أمي صفية إلى عن أمه نوم بال أمي موجا ها أبروي صافال النات يراسو يراوي النات نات عن أمه صفية بنت شيب طيب إني عن أمي صفية إلى إجتهادي وانجدي أهون عند سمانه سفيان بن سعيد الثوري ساتشو من طريقه منصور بن صفية كم بالو سوية منصور دقمو عن أمه كالنات يزو كذك صفية بنت شيبة يزو صامنالج من الحجبيين نات بنو عبد الدار يبالالو كعبان مي كباكبو سوچ مفتاحو منامنو يميزو كنسو نات صفية بنت شيبة بن عثمان بن طلحة الحجبي إلى آخره انجدي كنسو من بني عبد الدار نات الصانات متاورا حديث وفي صحبتها خلاف دي صحابيانات يالوالو وإليه مال الحافظ ابن حجر ታቢዒያናት ያሉም አልጠፉ እንግዲህ ሴትዮይቱ ነብያችንን ሰለላሁ ዐለይሂ ወሰለም አይቻለሁ ትላለች ብሎም ኹጥባቸውን ሰምቻለሁ ትላለች ይሄን አሁን መታወራውን ሐዲስ فعلا لم تحضره ሷወይ ህፃናት ወይ ደግሞ የለችም መካናት ነገሩ የሆነው መዲና ነው من مرسل الصحابه ነው ምንለው مرسل الصحابه ደግሞ حجة ነው ብለናል ታቢዒያናት የሚሉት مرسل ታቢዒ ሊሉት ነው المهم እሷ ምን አለች أولم النبي صلى الله عليه وسلم نبياتين دق سوال
على بعض نسائه ከባለቤቶቻቸው አንዲቱን ሲያገቡ بعد እንግዲህ ከፊል ማለት ነው يصدق على الكثير والقليل ብለናል ከሚስቶቻቸው አንደኛይቱ ሚስታቸውን ሲያገቡ ደግሰዋል አለች بمدين من شعير ከገብስ በሁለት ፍኝ ገብስ ተፈይቶ ተጋግሮ እሱን ወሊማ አርገዋል ቡኻሪ እንግዲህ ያለ ሪዋያ ሐዲስ ነው ይያልን ነው ሙርሰል ነው ሙርሰል አይደለም የሚለው ዛሁናል ነው 5000 ስንት ተባለ ቡኻሪ ላይ 5172ኛ ሐዲስ ተከለመ فيه ابن حجر بما يكفي زالاي شرح ማየት እንግዲህ ሙድ ማለት ንስፉ ሷዕ ነው ብለናል እንደዚህ የተደረገ በመካከለኛ ሰዎች አራት ሲሆን ሷዕ ይባላል ብለናል አሁን ይያለ ያለው ስንት ነው ሙደይ ሁለት እንደዚህ ታፍኖ ታፍሶ አንድ ይሆናል ሩብዕ አልሙድ እንደዚህ ሁለት ሲሆን ሙደይን ይባላል ወሆ ንስፉ ሷዕ እንግዲህ ድግስ ነው ያለው ድግስ ነብያችን ሰለላሁ ዐለይሂ ወሰለም በጣም እንትና አይሉም ነበር ይሄ በዱንያ ዙሪያ በተለይ ይሄ ሙባለጋ የሚባል ነገር ምናምን የለም እቺ ሴትዮ ማናት ማንን ሲያገቡ ነው እዛው አሁን ቅድም አልንበት ሐዲስ ላይ እናገኛለን ሸርሑ ላይ እንግዲህ አብዛኛዎቹ ያሉት ኡሙ ሰለማን ሲያገቡ ነው ሲራው ላይ እንዳልነው ኡሙ ሰለማ ይሄ አቡ ሰለማ የተባለው ባሏ ሲሞት ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ አጫት ያይዳው ምናምኗን ጨርሳ ማለት ነው ሲያጫት ምን እንዳለች ምክንያቶች እዛ ሲራ ላይ በሰፊው አሳልፈናል ያንን ሁሉ አለች ነብያችን ሰለላሁ ዐለይሂ ወሰለም አሉ እሳቸው መልስ መለሱ አልሙሂም አይተው አገቡኝ ትላለች ኡሙ ሰለማ ራሷ በመታወራው ሪዋያ ዘይነብ ቢንት ኹዘይማ የምትባለው ባለቤታቸው ብዙ አልቆየችም እሳቸው ጋር ብለናል ሙታ ነበር እሷ ሂጅር ነው ያስገቧት في حجرة ዘይነብ ቢንት ኹዘይማ እና አግብተውኝ ይዘውኝ ሲሄዱ ትላለች ዘይነብ ቢንት ኹዘይማ ቤት ያስገቡኝ እቤት እንስራ አገኘሁ ትላለች ጀራ ማዲጋ ሚሉትም አሉ እንስራ ሚሉትም አሉ እዛ የሆነ ትንሽ ሸዒር አገኘሁ ትላለች ይሄንን ሐዲስ እንግዲህ በዛ ነው የምንፈስረው ይያልን ትንሽ እዛ ስሩ ስራው ቂጡ ላይ ትንሽ ሸዒሮች ያገኘሁ እሷን ፈጭቼ እሷን ጋግሬ የሆነ ኢሃላ ፈልጌ እንደ ዘይት እንደ ሰምን ያለ ነገር ወጥ ተደረገ መባያ እሱ ሆነ ድግሳችን ይላሉ ኡሙ ሰለማ ረዲየላሁ ዐንሃ እንግዲህ መወጣጠር መቸጋገር ምናምን ካለ ወስዕ اذا وسع الله عليكم ለሪያ ለሱማ ሳይሆን እንግዲህ بالنسبه لعبد الرحمن بن عوف ولو بشالت አውሊም ወለው بشات ችለውቱ ምንድናት ብለናል ተቅሊልያ ናት ከዛም በላይ በሬ ግመል የፈለገ ማረድ ይችላል አክثر لحد لاكثره ደግሞ የሌለውም ከሚቀር ችግር የለም እነዚህ ሰዎች የሚቸጋገሩ ሰዎች አሉ ስጋ ሸርጥ አይደለም ወሊማ ማለት ባለህ ነው በሽሮም ቢሆን በድንችም ቢሆን በማንኛውም በተቻለው መደገስ ይቻላል ብቻ ድግሱ የቻልከውን ያህል እየቻልክ አይቅር ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም على بعد نسائه ሁለት ፍኝ ሸዒር ተፈይቶ ተጋግሮ እሱን ብቻ ወሊማ አርገዋል ነብያችን ሰለላሁ ዐለይሂ ወሰለም ብላ ሶፊያ ቢንቱ ሸይባ ከሷ የሚያወራው እንግዲህ መንሱር ኢብኑ አብዱራህማን ይባላል ወደ አባቱ ሲነሰብ ወደ እናቱም ይነሰባል መንሱር ኢብኑ ሶፊያ ይባላል ይሄን ሐዲስ ቡኻሪ ቀድማል ነው ቁጥር ላይ ዘግበውታል ስለዚህ ተፋኹር ምናምን የሚባለው ነገር እንደሌለ ከሐዲሱ እንረዳለን لا حد لاكثرها ولا لاقلها ብለናል ወሊማ ለብዛቱም መጠን እንደሌለው ለትንሹም መጠን እንደሌለውም ከሐዲሱ እንረዳለን እንግዲህ አገር ቤት ነው ሰፈር ላይ አይደለም ኡሙ ሰለማን ያገባው ታጀባ መዲና ይያሉ እዚህ አገር ቤትም ቢሆን ይቻልከውን ነው የምታረገው ነገርዮሽ ደግሞ ወሊማ የሚባለው በጣም ሙሂም መሆኑን የሚገልጽ ሐዲስ የአነስን ሐዲስ ረዲየላሁ ዐንሁ እናያለን وعن أنس رضي الله عنه قال أقام النبي صلى الله عليه وسلم بين خيبر والمدينة 3 ليال يبنى عليه بصفية فدعوت المسلمين إلى وليمته فما كان فيها من خبز ولا لحم وما كان فيها إلا أن أمر بالأنطاع فبسطت فألقي عليها التمر والأقط والسمن متفق عليه واللفظ للبخاري حديث እንግዲህ في البخاري ومسلم አለ ሁሉም ላይ አልፈለና
እንግዲህ ሐዲሱ በተለይ ሙስሊም ላይ ዘርዘር ያለ ከይፍያ አለው መሬት ቆፈር እንደተደረገ ይሄ ንጣው የተደረገበት መሬት ምንድነው የሚሉት አነስ ኢብኑ ማሊክ ረዲየላሁ ዐንሁ አቃመ النبي صلى الله عليه وسلم ነብያችን صلى الله عليه وسلم ቆይተዋል ይላሉ بين خيبر والمدينة خيبر በሚባል ሀገርና በመዲና መካከል 3 ليال 3 ሌሊት ቆይተዋል አሉ እንግዲህ ይሄ ሷህባ የሚባል አካባቢ ስንደርስ ነው የሚለው እሷ እቺ ሶፊያ ቢንት ሁየይ ያሳልፈናል استبراء ይደረጋል ተብሏል ስለተማረከች በራአቱ ረሂሚሃ መታወቅ አለበት بحيضة استبراء ተደረገችና ወደ ኡሙ ሱለይም ሰጧት እንግዲህ ሙሽራ ልትሆን ስለሆነ አዘጋጅልኝ ብለው ለአነስ እናት ሰጧት ማንን ሶፊያ እሷ አዘጋጀችላቸው ከዛ ከሃይዷም ተጧሃራይ እንግዲህ ምን አርገው ነው ያገቧት ብለናል وجعل عتقها وجعل صداقها عتقها وعتقها صداقها ያንን አርገው ነው ያገቧት እንደዛ አረጉና እንግዲህ ያገቧት እዛ ሷህባ የሚባል ቦታ ሲደርስ ነው የጸዳችው ከሃይዷ እንደንዶች ዒዳዋን ጨረሰች የሚልም ሪዋያ ግንተናል في الصحيح معناه يا استبراء ነው ብለናል أقام النبي صلى الله عليه وسلم بين خيبر والمدينة 3 ليال 3 ليالات ቆይተዋል يبنى ማለት እንግዲህ መገንባት ማለት ነው እየተተከለላቸው عليه በነብያችን ላይ صلى الله عليه وسلم بصفية ማለት በሶፊያ بسبب صفية بناء ማለት እንግዲህ ያው ጀይሹ እየተመለሰ ስለሆነ ከኸይበር ለነብያችን صلى الله عليه وسلم ምን ይሰሩላቸዋል ኸይማ ድንኳን እየተሰራላቸው 3 ቀን ቆይተዋል እንግዲህ ሷህባ የሚባለው ቦታ ሲደርሱ ተጧሃራይ ተጸዳጅ ጀሃዘት ኡሙ ሱለይም ወደ ነብያችን ሰለላሁ ዐለይሂ ወሰለም ለመስጠት እንግዲህ ምን አረጉ ኸይማ ድንኳን ተከሉና ለነብያችን ሰለላሁ ዐለይሂ ወሰለም አስረከቡ እዛ እንግዲህ ቢና ያያረጉ ስንት ጊዜ ቆዩ አሉ 3 ሌሊት ስለዚህ ቢና የሚባለው ነገር የቤት መስራት አገር ቤት ብቻ خاص አይደለም الزوج لزوجه ولو في السفر ሰፈር ላይ እንኳን ቢሆን ያው ተንቀሳቃሽ ቤት ማለት ነው ድንኳን እሱን ያያረገ ነው ቢና የሚያረገው በሚስቱ ላይ እንጂ ዝም ብሎ አይሆንም ነው ስለዚህ እኔ አልቆዩ አለና አሁን ባቡል ወሊማ ስለሆነ ወሊማውን ሊናገሩ فدعوت المسلمين الى وليمته ሙስሊሞችን ተጣራሁ አሉ አነስ ኢብኑ ማሊክ الى وليمته ማለት ወደ ነብያችን ሰለላሁ ዐለይሂ ወሰለም ሰርግ ድግስ ተወክለው ነው ጥራ ተባሉ አነስ ጠሩ ስለዚህ አንተ ድግስህ ላይ ራስህም ትጣራ ትችላለህ መወከልም ትችላለህ የድግሱን አይነት ሲናገሩ አነስ ምን አሉ فما كان فيها من خبز ولا لحم ولما እንግዲህ ሙአነታ ናት እዛች ድግስ ላይ ዳቦም አልነበረ ስጋም አልነበረም አሉ እንግዲህ ሸርጥ አይደሉም ብለናል ሁለት መኖራቸው በተገኘው እዛ ነብያችን ሰለላሁ ዐለይሂ ወሰለም ሶፊያን ሲያገቡ ተዘጋጀው ድግስ ላይ ሰርግ ላይ ዳቦም የለም ስጋም የለም አሉ وما كان فيها ዛች ድግስ ላይ የለም إلا أن أمر بالأنطاع ነብያችን ሰለላሁ ዐለይሂ ወሰለም በአንጣዕ ማዘዛቸው እንጂ አንጣዕ ማለት እንግዲህ ቆዳ ማለት ነው ቆዳዎች ጀምዕን የኒጥዕ ጀምዕን ሙፍረዱ ላይ ነጥዕም ኒጥዕም ነጣዕም ኒጣዕም ይባላል ብለዋል አራት ሉጋ አለው والافصح النطاع بكسر النون وفتح الطاء نطاع ብለህ ማንበቡ አፍصح እሱ ነው ብለዋል ብዙ ሲሆኑ እንግዲህ አንጣዕ ነብያችን ሰለላሁ ዐለይሂ ወሰለም የተደበቁ ቆዳዎች አሏቸው እነሱን አንጧሉና አዘዙ أي الصفر من الجلد واحدها نطاع وفيها 4 لغات فتح النون وكسرها نينا للتل ومع كل واحد فتح الطاء وسكونها كما في المصباح እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ቀድመም ጀመር አድርጌ ነበር ይሄ እንትኑ ቆዳው እዚህ ላይ في الارض المستويه ቢነጠፍ አሁን የሚመጡትን ነገሮች የማዝ በኩሉ የለው ስለዚህ ምን አሉ መሬቱን ትንሽ ምን አርጉታሉ ቆፈር አርጉትና ረመላኑ ሀገራቸው ይሄን አሸዋውን ወዳና ወዲህ ይሉና ጎድጎድ ሲል እዛ ላይ ቆዳዎች እንዲደረጉ ገባ ወደ ውስጥ ብለው እንዲደረጉ አዘዙ ከዛ በኋላ ፈቡሲጦት ማለት እነዛ ቆዳዎች ተነጠፉ فألقي عليها በነዛ በቆዳዎች ላይ ተጣለ
التمر تمرنا والآكيط آكيطنا والسمن آكيط እንግዲህ የኛ አይብ የምንለው ነው ከከቲፊን ወኢቢሊን አቂጥ ተብሎ ይነበባል ኢቂጥም ይባላል ይያሉ ነው ወኢቢል ይነበባል ማለታቸው شيء يتخذ من المخيط الغنمي እንግዲህ አብዛኛው ከፍየል ነው የሚያዘው አሉ المهم ይሄ አይብ የምንለው والسمن ሰምንም ተደረገ እንግዲህ ሶስት አይነት ሆነ እነዛ ከሌዎች እንላለንኛ ከሌ ቆዳ ማለት ነው የተደበቀ ቆዳ አንጧሉና ቅድም እንደተባለው መሬቱን አረጉና ሪዋያት ሙስሊም ነው ብለና እዛ ከተዘጋጀ በኋላ እንግዲህ ነብያችን ሰለላሁ ተምር ሰምን አቂጥ ለሶስቱ ባንድ ሲሆን ደግሞ ስም አለው ራሱን የቻለ ሐይስ ይባላል የምግቡ አይነት ያሸበው ተምር ፍሬው ይወጣና እንደ ማብካት እንደዚህ ያረጉትና አይቤ ጨምረው ሰምን ቅቤ ጨምረው ባንድ ሲያቀላቅሉት ምግቡ ምን ይባላል ሐይስ ይባላል ጥሩ ምግብ ነው ተብሏል እሱን አረጉ ይሄ ነው ድግሳቸው አንን ሲያገቡ ይያልን ሶፊያ ቢንት ሁያይ ኢብኑ አኽጠብ ረዲየላሁ ዐንሃ ነብያችን ሰለላሁ ዐለይሂ ወሰለም ሲያገቡ ይሄን አደረጉ ስለዚህ ሐዲሱ ላይ ማስተፋድ ቢል ሐዲስ ቅድምም እንዳልኩት አንደኛ ሰፈርም ላይ ቢሆን ቢና ኸልዋ ያስፈልጋል ሰፈር ነኝ ብሎ ሰውየው ምን ማድረግ የለበትም አደብ ማያዝ አለበት ሌላው ወሊመተ العرس ሰፈር ላይ እንኳን እንደማይቀር እንረዳለን ቢማ ተየሰር በሚቻለው ሰፈር ላይም ቢሆን በሚቻለው ሰውየው ድግስ ማድረግ እንዳለበት ከሐዲሱ እንረዳለን ብሎም አነስን ጥራ ስለተባሉ ወክለህ ማስጠራትም አገር ቤትም ቢሆን ሰፈርም ቢሆን አገር ቤትም ራሱ የዘይነብ ቢንቱ ጃህሽን ሰርግ የተጣሩት ማን ናቸው ይሄው ሰውዬ ራሳቸው ናቸው ነብያችን ሰለላሁ ዐለይሂ ወሰለም ዘይነብን እናግቡተው بعد الدخول በበነጋው ነው የተሰረጉት بعد الدخول ነው ብለናል የነብያችን ሰለላሁ ዐለይሂ ወሰለም በሙሉ ወሊማዎች بعد الدخول ናቸው እና ጠርተው ወስነው ከሌን ጥራልኝ አሉ وما لقيت من المسلمين عام نداء عام ከዛ ያጋጠመህን ያገኘውን ሁሉ طيب ስለዚህ ከዛ ሐዲስ ምን ረዳው አሁን ቅድም ያልናቸው አለ ሐዲስ ቡኻሪ ሙስሊምም ዘግበውታል ለፍዙ ለቡኻሪ ነው አሉ ቡኻሪ 5085ኛ ሐዲስ ሲሆን ሙስሊም 1365ኛ ሐዲስ طيب እንደገና ጁዝ ብሎ ሶስተኛ صفحه الاشارات الانطاع جمع نطع وهو البساط من الجلد المدبوغ والآكط هو اللبن المجفف بلو انغدي غريب الحديث بزف السر وعن رجل من أصحاب النبي صلى الله عليه وسلم قال إذا اجتمع داعيان فأجب أقربهما بابا فإن سبق أحدهما فأجب الذي سبق رواه أبو داود وسنده ضعيف هذا الحديث من العجيب أبو داود زقبوتال للال ومع روايته ضعيف نولوتال للال ضعيف الجامع انقدي ضعيف الجامع لا متزتنا إلال مخرج ضعيف رواه أبو داود في سنن أبي داود 3756 حديث إلال على كل الأحوال صاحب البدر التمام بزوج زي ذكروا الله سويون نستفيد من كتابه ونحذر زيديته مدي من الزيديانو تبلوال سويه ومع هذا كتابه مفيد غالبا كفتح الباري ነው የሚነቅለው ሰውዬ እንግዲህ حرفا ሰርቆ ነው አንልም على عالم እንግዲህ الخلف يستفيد من السلف እንደዛ ነው አደታቸው በፊት ከመጣው ዓሊም ኋላ የመጣው ምን ያደርጋል ይነቅላል እንግዲህ ብዙ ፍቅራታቸው ከፈትሁል ባሪ ነው በተለይ ቅድም መጀመሪያ ላይ የቀራሁትን ሐዲስ የሶፊያ ቢንቱ ሸይባን ሐዲስ ልክ ፈትሁል ባሪ ላይ ያለው ነው አምጥተው ዛ በድሩ ተማም ላይ ያስቀመጡት على كل الاحوال እዚህ ቦታ ላይ የአቡ ዳውድን ሐዲስ ያመጡና ሪጃሎቹን በሙሉ አምጥተው የተርጅም ለሪጃሊ አቢ ዳውድ ይሄንን ሐዲስ ያወሩትን ሰዎች በአጠቃላይ ተርጀማ አምጥተው ሁላቸውም ታማኞች ናቸው ይላሉ እና وجه التضعيف من علالኝም ይላሉ ግልጽ አልሆነልኝም ሐዲሱ ضعيف ነው መባሉ ግልጽ አልሆነልኝም ብለው የሚል لا تصحيح الحديث እንግዲህ البدر التمام شرح بلوغ المرام የሚባለው كتاب طيب ሌላ معنى ስናይ ሻሂድ አለው ሐዲሱ
بخاري لا انجلي 6020 أنيان حديث ما يتجالل معناه عائشة رضي الله عنها لنبينا محمد صلى الله عليه وسلم من قالت إن لي جارين فإلى أيهما أهدي ሁለት ጎረቤቶች አሉኝ ሀዲያ ለማንኛው ልስጥ ለሁሉም መስጠት ካልቻልኩ ስትል ኢላ አቅረቢሂማ ሚንኪ ባባ ምን አሏት ነብያችን ሰለላሁ ዐለይሂ ወሰለም ሁለት ጎረቤት ካሉ ወደ አንቺ ቀረብ ላለው ነው ለሁሉም መስጠት ካልቻልሽ ያ እንግዲህ ቀረብ ያለው ከዛ ትንሽ ራቅ ካለው ምንድነው ሐቁ ጠንከር ያለ ስለሆነ ያንን ስላሏት ሀዲያ ላይ ዳዕዋም ላይ እንደዛው ነው የሚሆነው ብለው ማዕናውም ያይደዋል ብለዋል አሁን ያለው የአኢሻ ሐዲስ ደግሞ ቡኻሪ 6020ኛ ሐዲስ ነው እሱ ያይደዋል ብለው ሐዲሱን ወደ ተስሒህ መይል አርገዋል صاحب البدر እዚህ ላይ የሚለው እንግዲህ وعن رجل ከአንድ ሰውዬ من اصحاب النبي صلى الله عليه وسلم ከነብያችን ባልደረቦች ከአንድ ሰውዬ የተወራ ሐዲስ ነው እንግዲህ ጃህሉ الصحابي لا يضر من إلال قال من إلال إذا اجتمع داعيان ሁለት ተጣሪዎች ሲሰባሰቡ فاجب اقربهما بابا እንግዲህ ሁለት ሰዎች ጎረቤቶች ናቸው ባንድ ሁሉም ባንድ መተው ባንድ ጥሪ ያቀርቡልን ምሳኛ ጋር ነው አሉ ሁለቱ ስለዚህ ወደ ማንኛው ትሄዳለህ አንድና አንተ መቼም አንዳንዱ ሰው ምንም ያረጋል አንደኛው ሰርግ ላይ ራሱ ይሄዳል ሌላው ሰርግ ላይ ደግሞ ሌላ በተሰብ ይልካል ይሄም ከሽካለ ጥሩ ነው ከሚቀር ላኪን ሐዲሱ ያለው ቀረብ ያለውን ነው ኢጃባ ማድረግ ያለብህ እንግዲህ መሳፋቸው የጠሩት ሰዎች ቤት ይታይና ወደ ቤት ቀረብ ባለው ዘንድ እሱን እሺ ብለህ ትሄዳለህ ያኛውን ዛኛው ዘንድ አትሄድም ማለት ይሄ እንግዲህ በአንድ ከጠሩህ ነው فإن سبق أحدهما እጥሪ ላይ አንደኛው ቀድሞ ከሆነ فأجب الذي سبق የቀደመ ሐቅ አለው አንደኛው ዛሬ ጠርቷል አንደኛው ነገ ወይ ደግሞ እዛው አንድ ቀንም ሆኖ ተቀዳድመዋል የቀደመውን እሺ ብለህ ትሄዳለህ ስለቀደመ የሱ ሐቅ ይቀድማል ስለዚህ ማዕናው የዛ አይሻ ሐዲስ ያይደዋል ሪጃል ሰነዱም እንግዲህ ضعፉ ግልጽ አልሆነልኝም ብለው ሰውየው አስብተውታል እዚህ ላይ ضعፉን እንግዲህ አልጠቀሱም ሐዲሱን ضعيف ነው አለ ይሄ እንግዲህ ሌላ ሙረጃሃት ከለለ ነው ጎረቤት ሐቅ እንግዲህ በጣም ከባድ መሆኑን ነው የሚናገረው ሐዲሱ ብዙ ጊዜም ብለናል ማዛለ ጅብሪሉ ዩሲኒ ቢልጃር እንግዲህ ጎረቤትን በዲስት ሽታ በዲስት ጭስ መضرር አይሆንም ነው የሚለው ሐዲሱ ቢቁታሪ ቅድሪ الا ان تغرف له يا ابو ذر حديث የሌላ اذا طبخت مرقه فاكثر معها وتعاهد جيران خضار እንኳን ይዘህ ስትገባ አትክልት ምናምን እማሰጥ ከሆነ አታሳያው የጎረቤት ልጆች በማያዩ መልኩ ነው መግባት ያለበት ካዩ ምን አድርግላቸዋል መሰጠት አለባቸው ስለዚህ ጎረቤት ሐቁ ብዙ ነው ካፊር እንኳን ቢሆን ሐቅ አለው ተብሏል ሐቅ المجاور ሐቅ الجوار እና ስለዚህ አሁን ቅርብና ሩቅ ከሆኑ ቅርቡን ባንድ ተጠሩ ተተቀዳደሙ የቀደመውን እሱ የሱን ጥሪን ታከብራለ እኩል ከሆኑስ ቤታቸው የዛም ቅርብ ነው ሲጠሩም ባንድ ጠሩ ምን ይሁን እዚህ ላይ ደግሞ በሌላ ሙረጃሃት እናያለና አንደኛው ዘመድ ሊሆን ይችላል አንደኛው ባዳህ ሊሆን ስለሚችል የጠሩህ ባንድ ከሆነ ቤታቸው መሳፋው እኩል ከሆነ ምን ያለውን ታስቀድማለህ ለንል ሐቀል ቀራባ ስላለው ያኛው ቀራባ ያለው ይቀደማል አሉ ቀራባም የለውም መሳፋውም እኩል ነው የጠሩህም እኩል ከሆነ ደግሞ ሌላ ሙረጃሃት እናያለና አሉ በወራዕና በዙህድ በዕልም ምናምን ሊለያዩ ይችላሉ አህለ ተቅዋ صاحب التقوى والورع እንስን ታስቀድ በሁሉም ነገር እኩል ከሆኑ አማራጭ የለም እጣ ይጣጣላሉ ይላል እንግዲህ ይሄን ሁሉ በህት ማድረጋቸው የጃር ሐቅ ምን መሆኑን ነው የሚጠቁም አሁን ሰዎች ሲጠሯቸው ሀብት ከሌለው በስተቀር ጥሪ መኖሩን ራሱ ይረሳዋል የምስኪን ጥሪ ከሆነ ማንም ግምት የሚሰጠው ሰው የለም ያጀባብ ሰው የሚገመተው በገንዘብ አይደል እና ዲናችን የሚለውን ልብያልን ያወቅን የተዋወቅን ስራ መተግበር ያስፈልጋል ሐዲሱን እንግዲህ ضعيف ነው አሉ ሐዲሱን ምን ያረጉታሉ ይያልን ነው ያቀወዩትም አሉ በተለይ ማዕናው صحيح ነው وعن ابي جحيفه رضي الله عنه قال رسول الله صلى الله عليه وسلم لا آكل متكئا رواه البخاري الإمام البخاري
5398 حديث زقبوتال وأوله إني لا آكل متكئا إني ملو انجليز بلوغ لا يلابطتم على تأجون وفي رواية أخرى لا آكل وأنا متكئ بل إلى رواية لكم لا آكل وأنا متكئ إيه حديث معنا لا انجليز تلايو المهم إيه أبو جحيفة من صغار الصحابة وهب بن عبد الله السوائي يبالال نبياتنا صلى الله عليه وسلم قد حجة الوداع لا يتوال حلة حمراء لبسوا يتشاتشوالله كدنكوان سيوتو بلال آزان أرقو كنعنا زايتون تكلو آزان سيارق أيهود للظهر إنها تتبعوا فهو ها هنا وها هنا والليلة بوتا ما سالفنا المهم له صحبة مع أنه من صغار الصحابة نبياتنا ويا الله ملاكتنا صلى الله عليه وسلم انده بلوال لا آكل متكئات إني البلام متكئ سهود تكا مالت انجدي العوام عامة ومن ردة ومتكئ ملون يلالو عند صاحب اللغة اندز زنبل بيه تدقف في البلام عالو تكا مالت من مالت نوالو مدقف ودان دوغن ويودقرا ويودقين زنبل بيه البلام ايه انجدي مرده الى الطب نوال ودي تننتن من ملكة حديثنا وده عند بكل زنبل بله كبلا إيه مقبو مريء مبال على مجرى الطعام زي قرورات المكاكل يا شباب في الصيد والذبائح بزوج زين من له إيه قرور ولا عرات نجارو تشال عندنا حلقوم مبال على يتنفاش منامناتش الموتى مقبيع لتنيا مريء مبال على مقبو ሁለት ሶስት እና አራት መሪእ እንትን ወደ ጀይን የሚባሉ ጅማቶች አሉ ግራቀኝ አራቱም ይቆረጣሉ ይላሉ ሲታረድ አንድ ከብት ወይ ምናምን ፍየል ስታርድ አራቱም አልሁልቁም ወልመሪእ ወልወደጃር አንዳንዶቹ አብዛኛዎቹ ይላሉ አላኩል ይሄ መሪእ የሚባለው ምግብ የሚገባበት ነገር አንተ እንደዚህ ትካ አርገህ ከሆነ የምትበላው ዘንበል ብለው ወደ አንዱ በደንብ ምግቡ መውረድና ተስተካክሎ መዒዳህ ላይ መውረድ ችሎታው ስለማይመዛዘን እጤናህ ላይ ምን ያደርስብሃል አሉ ችግር ስለሚያደርስ استحبابን አጭሩ ሰይሚን ሼክ ኢብኑ ሰይሚን ይላሉ መሰለና አንተ ተቅሪር ላይ በዛ በኩል استحبابን ነው ጥብያን ተአثير ስለሚያደርግ ሌሎቹ ሙተኪአ ማለት ተምቻችቻል በላም ማለት ነው ተከአ የሚባለው የሆነ ዊሳድ ፍራሽ ስሩ ላይ አስቀምጦ ደህና ሆኖ ተምቻችቶ ለመብላት ደህና ሆኜ ተዘጋጅቼ ተመቻችቼ አልበላማ ነብያችን ሰለላሁ ዐለይሂ ወሰለም የሚበሉት ሲበሉ የሚቀመጡት ኢማ ሙቅዒን ወኢማ ሙስተውፊዘን ቁጥጥ ብለው ነበር የሚበሉት ይባል ሳይመቻች ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም የሚበሉት ቡልጋን ይሄን ጅስማቸውን ለዒባዳ የሚያቀወይላቸው ያህል በሐዲሳቸውም ቀውለንም እንደዚህ ብለዋል ስለዚህ ተመቻችቼ አልበላም ብዙ የሚበላ ሰውዬ አቀማመጥ ተቀምጬ አልበላም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ይሄ ከሆነ እንግዲህ استكثار من الطعام مرغوب አይደለም ተፈላጊ አይደለም አንተ መብላት ያለብህ ብዙ ጊዜም ብለናል በሌላ መጅሊስ ይሆናል ሰውዬው ለመኖር ነው እንጂ መብላት ያለበት ለመብላት መኖር የለበትም ይለያያሉ ሁለቱ አባባሎች ያሸው بحسب ابن آدم لقيمات يقيمن صلبه إلى نبياتنا صلى الله عليه وسلم لا آدم لج لسو لج بقوال تنش قراوشوች ይሄን ጀርባውን ሰውነቱን የሚያቆሙለት ዒባዳ ሊያደርግ የሚያስችለው ያህል መብላት ይበቃዋል አሉ ወይን ካነ ላቡዳ ወላ መሐለተ فثلث لطعامه وثلث لشرابه وثلث لنفسه በላለሁ ካልክ ደግሞ ሆዲን الحديث فيه كلام كان بيبال صححه بعض الأئمة في الترمذي وغيره على حديث هودين لسوس كفلوال عندي سوستنياون ምግብ አስቀምጥበታሉ አንድ ሶስተኛውን شراب አንድ ሶስተኛው መተንፈሻ እዚህ ድረስ ሲጥ ካረከው ከዛ በኋላ መቅነጥነጥ ይመጣል ብዙ የበላ ብዙ ይጠጣላሉ ብዙ በልቶ ብዙ የጠጣ ደግሞ ብዙ ይተኛላሉ ብዙ የተኛ ደግሞ يفوته خير كثير አንተን ያገኘውን ካስገባ መጠጥም እንደዛው ከዛ በኋላ ማዛጋት ይመጣል ሲርበው እንደሚያዛጋው እኮ ሰውየው ሲጠግብ ምን ያደርገዋል አይንህን መክፈት ያቅታል እዛ በኋላ ወደ ምኝታ ከተኛ ደግሞ ምን ያልፋል يفوتك خير كثير جماعه ተሰልፍ ትችላል ፈርዱ ራሱ ሊያ طيب المهم متكئا
እዛ ሐዲስ ላይ የተፈለገው ሙተመኪነን በጣም ተምቻችቼ ብዙ የሚበላ ሰው አይነት አቀማመጥ ተቀምጬ አልበላም ብለዋል አሉ። ፊል ወሊማ ማምጣታቸው እንግዲህ የታወቀ ነው። ያው ወሊማ ላይ ሰዎች ማለሽ ከዚህ በላይ ማለት አይቻልም። ራሱን መቆጣጠር ያስፈልጋል። وعن عمر بن أبي سلمة رضي الله عنهما يدي عمر صحابي ነው أبو سلمة قدم سنለው የነበረው አባትየው صحابي ነው عنهما እንላለን قال قال النبي صلى الله عليه وسلم يا غلام سم الله وكل بيمينك وكل مما يليه متفق عليه الحديث بخاري لا 5376 ومسلم 2022 عن عمر بن أبي سلمة قال يعني ربيب النبي صلى الله عليه وسلم كنت غلاما في حجر النبي صلى الله عليه وسلم وكانت يدي تطيش في الصحفة فقال لي رسول الله صلى الله عليه وسلم فذكره وزاد البخاري فما زالت تلك طعمتي بعد እንግዲህ ቅድም ብለናል እንደዚህ ሙደይን የተደገሰው ማንን ሲያገቡ ነው ብለናል ሙደይን ምን ሻይር የዚህን ሰውዬ እናት ሲያገቡ የዑመር ኢብኑ አቢ ሰለማን እናት ኡሙ ሰለማ ስለዚህ ከዛ መካከል እንግዲህ ሲራው ላይ እንዳልነው ካቀረበችው መካከል ስተታቸው ኡሙ ሰለማ የልጆች እናት ነኝ አለች እኔ አቡ ሰለማ ተቷቸው የሞቱ ልጆች አሉኝ ያንቺ ልጆች ያው የኔ ናቸው ችግር የለውም የወንድሜ አቡ ሰለማ ልጆች ስለሆኑ بالنسبه አቡ ሰለማ የነብያችን ሰለላሁ ምንድነው ብለናል አሸባብ ረዲ اخوه من الرضاعه እስልምናም ወንድማቸው ነው የጥቢም ወንድማቸው ነው እሱ ልጆች የኔ ልጆች ናቸው ለዚህ መልስ غيرام አለበኝ አለች አልሙሂም እዛ ላይ አልፏል ይሄን እንግዲህ ሲያገቡ ኡሙ ሰለማ ይሄ ዑመር አብሮ ስላለ ሌሎች እህቶችም አሉት እሱ ምን ይላል قدم ቀራነው ዚያዳ ላይ ከነብያችን ሰለላሁ ዐለይሂ ወሰለም እንክብካቤ ስር ነበር ያደኩት وكانت يدي تطيش في الصحفة ምግብ ስንበላ እዛ ትሪው ላይ እጄ ሰሃኗ ላይ ምን ትል ነበር አለ ተጢሹ ማለት እዛም ነበር መባል እንግዲህ ልጅ ነው ህፃን ስለሆነ እዛም ሁሉም ያቃል እንግዲህ ልጅ ያለው አንድ ልጅ አንድ ቦታ አይበላ ነብያችን ሰለላሁ ዐለይሂ ወሰለም አዳብ አልአክልን ሲያስተምሩት ምን አሉት አሁን እዚህ ያመጡት الحافظ ابن حجر يا غلام አንተ ልጅ ሆይ ሰምላህ መብላት ስትፈልግ አንደኛ የምግብ ሰነ ስርዓት ቢስሚላህ ብለህ ነው መብላት ሁለተኛ ወኩል ቢየሚንክ በቀኝ እጅህ ብላ ሶስተኛ ወኩል ሚማ የሊክ ከፊትህ ብላ አንተን ከሚለጥቅህ ማለት ከፊት ለፊትህ ብላ እንግዲህ አዳብ አልአክል ማስተማር ልጆችን ተርቢያ ማድረግ ያስፈልጋል አለዛ ችግር ሹጁ እንግዲህ ትቃብዝ ነበር ይላል እዛም ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት አንተ ልጅ ሆይ ቢስሚላህ ብለህ ነው መብላት አልበስመላ عند الطعام عند الشراب እንግዲህ ሰዎች مستحب ነው አደብ من آداب الأكل ነው ይላሉ ورجح ابن القيم وجوب التسمية عند الطعام ሲባላ ቢስሚላህ ማለት በአምር ነው የመጣው ሷሪፍ የለውም አላ ምንድን ይመራል ብለዋል እሳቸው على أصل الوجوب ነው كذلك الاكل باليمين واجب በግራ ወደፊት ይመጣልና ለሸይጣን ስራ ስለሆነ ሸይጣንን መخلፍ ግዴታ ነው በቀኝ እጅህ ብላ ብሎም ከፊትህ ብላ እንግዲህ ምግቡ አንድ ከሆነ ይሄ ምን አዳብ الأكل ነው ስንበላ حتى አንዳንድ ሰዎች እንኳን እየበሉ ውሃ ምናምን ካለ በግራ የሚጠጣሉ ይሄ ማይሆን አስለን እንግዲህ በእኛ ጊዜ ያሸባው ብዙ ጊዜ ብያለሁ ሱናን ማክበር ይሄ ኩባያው ቢቆሽሽም ባይቆሽሽም ውሃ ከተጠጣበት እኮ ምን ሳይል አይቀርብም ሁለተኛ ሴቶች በዚህ ሙብተላዎች ናቸው እቃ ካቀረቡት ባይጠቀሙት ምን ያረጉታል ሳይታጠብ ነው ታጥቦ ነው የሚቀርበው አለ ይቆሽሽ ሱና ከምትخልፍ ኩባያ ምን ይሁን የሻይም ኩባያ ይሁን የውሃም ይሁን አብዛኛውን ይሄ ሃይላንድ የሚባል አለ እሺጉ አሳት ሆናለ እሱ ከሆነ ደግሞ ተጠጥቶበት ምንድነው የሚደረገው ስለዚህ ይሄ ዑዝራ ይሆን የበላ በዛ አትጠጣ ብላ በዚህ ጉረስ በዚሁ ጠጣ በመሃል የበላ ያስለመደ ሰው ካለ طيب ስለዚህ ቢስሚላህ ብላ በቀኝ እጅህ ብላ ከፊት ለፊትህ ብላ ሌላ እንግዲህ ምግቡ አንድ አይነት ከሆነ ከፊት ለፊትህ ነው የምትበላው እዚህም ብትበላ እዛም ብትበላ አንድ ነው
من أسيده سوفيت أشكال كهنا يعكراش حديث على في بعد السنن صلفنا أيام سوية النبي صلى الله عليه وسلم سبلا زهم الزام بلا نبر إلى لهنا مجبو عنده هنا كان دي فيت بلا عالوني لا الصحابة كسموا يعني يتبالون من دنهم يارقود يطبقوا لهم سوية زيادة البخاري من على فما زالت تلك طعمتي بعد كذا نبي صلى الله عليه وسلم يهن قالوا بوحالا يابلا لعينت من هنا يلال بسم الله بيه بقني كفيل لفيت ብቻ ነው መበላው ከዛ በኋላ ይላል ዑመር ኢብኑ ያ ምዕክራሽ የሚባለውም ሰውዬ እንግዲህ አንድ አይነት ምግብ ቀረበ ይላል ዝህም እዛም እንግዲህ ሰውዬው አዕራቢይ ነው ምን ነው እጂ አንድ ቦታ ይብላ ምግብ እኮ አንድ ነው አሉኝ ይላል እሺ መርሐባ ነብያችን ሰለላሁ ዐለይሂ ወሰለም ያሉት ያን በልተን ስንጨርስ ሌላ አሽካል ወአልዋን የሆነ ምግብ መጣልን ይላል እንግዲህ አትክልት ፍራፍሬ خضراوات ነገር ያቺ መጀመሪያ ያሉትን ይዞ እዛችሁ ወፊት ለፊቱ ብቻ ከአንዲቱ አይነት መብላት ያዝኩኝ ይላል ያ ኢክራሽ አሁንማ ምግቡ ምንድነው አሉኝ ይላል የተለያየ ስለሆነ የምትፈልገውን መብላት ትችላለህ ስለዚህ አንዋዕ ከሆነ ምን ማድረግ እንችላለን ይያልን ነው نعم ከፊትህ የሚለው ሙስተትና ነው እዛ ላይ አንድ ነው ከሆነ ግን እዛው ፊት ለፊትህ ነው መብላት ያለብህ طيب والحديث متفق عليه نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين